ሰላም እንደምን አላችሁ ውድ የዚህ ቻናል ተከታታዮች። በዛሬው ዝግጅቴ ደግሞ የአፍ መድረቅ በተለይ እነዚህ ችግሮች የተለያዩ የእድሜ ክልሎች ላይ ይከሰታሉ። እንደዚሁም ደግሞ ወጣቶች እንደዚሁም በእድሜ የገፉ ሰዎች የዚህ ችግር ተጠቂዎች ይሆናሉ። በተለይ የአፍ መድረቅ በአብዛኛው ሰብጀክቲቭ ወይም ደግሞ ራሱ ችግሩ የደረሰበት ሰው ብቻ ሊረዳው የሚችል የችግር አይነት ስለሆነ ዲያግኖስ ለማድረግ እንደዚሁም ደግሞ ለማከምም አስቸጋሪ ሁኔታዎችን ከሚፈጥሩ የጤና ችግሮች መካከል ይመደባል። የአፍ መድረቅ በብዙ ምክንያቶች የሚመጣ ቢሆንም ነገር ግን ሰዎች ለአጭር ጊዜ እንደዚሁም ደግሞ ለረጅም ጊዜ የአፍ መድረቅ ምልክቶች ሊኖሯቸው ይችላሉ። በተለይ እነዚህ ሰዎች በተለያየ የሕክምና ሁኔታ ውስጥ ያሉ ወይም ደግሞ የተለያዩ መድኃኒቶችን የሚወስዱ ሰዎች እነዚህ በተለይ በአብዛኛው ለረጅም ጊዜ ምራቅ መድረቅ እንዲኖር ከሚያደርጉ ምክንያቶች መካከል መድኃኒቶችን መውሰድ፣ በተለይ እነዚህ መድኃኒቶች የዲፕሬሽን፣ የደም ግፊት መድኃኒቶች እንደዚሁም ደግሞ ለአለርጂ የሚወሰዱ እንደዚሁም ከደም ግፊት ጋር እና ከልብ ህመም ጋር ተያይዞ ሽንትን የሚያሸኑ መድኃኒቶችም እንደዚሁ ከፍተኛ የሆነ አስተዋጽኦ አላቸው። በተጨማሪም ደግሞ ሌሎች የጤና ችግሮች ይሄንን ችግር እንደዚሁ ያስከትላሉ። ለምሳሌ ጆግራን ሲንድረም ብለን የምንጠራው ይሄ የህመም ችግር ምራቅ አመንጪ ወይም ደግሞ ፈሳሽ አመንጪ ግላንዶችን ወይም ደግሞ የሰውነታችን እጢዎችን የሚያጠቃ ነው። ለምሳሌ የአይን እንባ እንዳይኖር የሚያደርግ እንደዚሁም ደግሞ የምራቅ መጠናችን እንዲቀንስ የሚያደርግ የጤና ችግር ነው። ይሄ አውቶ ኢሚዩን ነው። አውቶ ኢሚዩን ማለት የሰውነታችን የመከላከል አቅም እነዛ በተለይ የመከላከል አቅማችን የሰውነታችንን ጤናማ የሆኑ ሴሎችን በሚያጠቃበት ሰዓት እነዚህ ሴሎች በተለይ ምራቅ እንደዚሁም ደግሞ እንባ የሚያመነጩ ግላንዶችን አታክ ስለሚያደርጋቸው በቀላሉ የፈሳሽ የሰውነት መድረቅ ይኖራል። ይሄ ጆግራን ሲንድረም ተብሎ ይጠራል። እንደዚሁም ደግሞ ዲያቤቲስ ወይም ደግሞ የስኳር ህመም ሌላው ሰዎች ምራቃቸው የሚደርቅበት ምክንያት ነው። በውስጡ ወይም ደግሞ በምራቅ ውስጥ ከፍተኛ የሆነ የስኳር መጠን መኖር እንደዚሁም ደግሞ የምራቅ የውፍረት ሁኔታ የስኳር ታማሚዎች በቀላሉ የአፍ መድረቅ ስሜት እንዲኖራቸው ያደርጋል። ሌላው የጤና ችግር የታይሮይድ ወይም ደግሞ የእንቅርት ችግሮች ናቸው። እነዚህ በተለይ ሃይፐር ወይም ደግሞ ሃይፖታይሮይዲዝም ብለን የምንጠራቸው የጤና ችግሮች የአፍ መድረቅ ስሜት እንዲኖር ያደርጋል። በተጨማሪም በተለይ ኤች አይቪ ኤድስ ህመም እንደዚሁ የአፍ መድረቅ ሰዎች እንዲኖራቸው ያደርጋል። ሌላው የካንሰር ህክምናዎች ናቸው። በተለይ እነዚህ የካንሰር ህክምናዎች በጭንቅላትና በአንገት አካባቢ የሚደረጉ የጨረር ህክምናዎች እንደዚሁም ደግሞ የኬሞቴራፒ በተለይ እነዚህ ኬሞቴራፒዎች ወይም ደግሞ የመድኃኒት የካንሰር ህክምናዎች የምራቅ አመንጪ ግላንዶችን ወይም ደግሞ የምራቅ አመንጪ እጢዎችን ስለሚጎዳቸው የምራቅ መጠን ለረጅም ጊዜ ሊቀንስ ይችላል። እንደዚሁም ደግሞ እንደዚሁ በቀነሰበት ቀርቶ ለመስተካከል ሊያስቸግረው ይችላል። ሌላው ችግር ደግሞ የሳሊቨሪ ግላንድ ችግሮች ወይም ደግሞ ምራቅና ምራቅ አመንጪ እጢዎች ላይ የሚከሰቱ የጤና ችግሮች ናቸው። ለምሳሌ ለረጅም ጊዜ አንድ የምራቅ አመንጪ እጢ ኢንፌክሽን የሚያገኘው ከሆነ እነዚህ በተለይ ኢንፌክሽኖች የቫይረስ ኢንፌክሽን፣ የባክቴሪያ ኢንፌክሽን እንደዚሁም ደግሞ የፈንገስ ኢንፌክሽኖች የምራቅ መድረቅ እንዲከሰት ያደርጋሉ። እንደዚሁም ደግሞ በተለይ የምራቅ አመንጪ እጢዎች ውስጥ ወይም ደግሞ ዳክቶች ውስጥ ድንጋይ መሰራት፣ እነዚህ ድንጋዮች የኩላሊት ድንጋይ ብለን እንደምንጠራው እነዚህ ድንጋዮች በምራቅ እጢ ወይም ደግሞ በምራቅ እጢ ወይም ደግሞ ቧንቧ ውስጥ ሊከሰቱ የሚችሉ ድንጋዮች ናቸው። በተለይ ደግሞ ከፍተኛ የሆነ የካልሽየም፣ የፎስፈረስ እንደዚህም ደግሞ የፍሎራይድ ይዘት በምራቅ ውስጥ ሲኖር ድንጋይ የመፍጠር ወይም ደግሞ ጠጠር የመፍጠር ሁኔታዎች ይኖራሉ። እነዚህ ጠጠር የመፍጠር ሁኔታዎች በበቂ ሁኔታ ግላንዱ ወይም ደግሞ የምራቅ እጢው በቂ የሆነ ምራቅ እንዳያመነጭ ጫና ያደርጋል። እንደዚሁም ከእድሜ ጋር ተያይዞ በተለይ እድሜ እየገፋ ሲሄድ እነዚህ ግላንዶች ወይም ደግሞ እጢዎች አትሮፋ ያደርጋሉ ወይም ደግሞ መጠናቸው እንደዚሁም ደግሞ የሚሰጡት ግልጋሎት እየቀነሰ ይመጣል። በተለይ የምራቅ መጠናቸውን እየቀነሱ ይመጣሉ ማለት ነው። በተጨማሪም ደግሞ ሰዎች በተለይ የላይፍ ስታይላቸው ሁኔታ እንደዚህም ደግሞ ሌሎች ሁኔታዎች ምራቅ እንዲቀንስ ለረጅም ጊዜ ሊያደርግ ይችላል። በበቂ ሁኔታ ለምሳሌ ውሃ አለመጠጣት እንደዚህም ደግሞ የአልኮል እና የሲጋራ መጠጦች እንደዚሁም ደግሞ ስትረስ እና ጭንቀት እንደዚሁ በተለይ ደግሞ ለረጅም ጊዜ በአፋቸው የሚተነፍሱ ሰዎች ለምሳሌ ስሊፕ አፕኒያ
ያላቸው እንደዚሁም ደግሞ አፍንጫ ውስጥ የተለያየ ባዕድ ነገሮች ለምሳሌ የአፍንጫ ውስጥ ኢንፌሪየር ተርብኔት ብለን የምንጠራው የአፍንጫ ክፍል እድገት ማሳየት፣ እንደዚሁም ደግሞ ሴፕተም ወይም ደግሞ የአፍንጫ የውስጠኛው አካፋይ መጣመም ሰዎች በአፋቸው እንዲተነፍሱ ሊያደርግ ይችላል። ይሄም የአፍ ድርቀት እንዲመጣ ያደርጋል። ሰዎች እነዚህ ከላይ የጠቀስናቸው ምክንያቶች ወይም ደግሞ አጋላጭ ነገሮች ካሉባቸው የአፍ መድረቅ ለረጅም ጊዜ ሊከሰትባቸው ይችላል። በተለይ እነዚህ ምልክቶች ሰዎች የአፍ መድረቅ ሲኖራቸው እንደዚህ በተጨማሪ የሚታዩ ናቸው። ለምሳሌ አፋቸው የመጣበቅ ወይም ደግሞ የመድረቅ ሁኔታ ለታካሚው ወይም ደግሞ ለራሱ ለግለሰቡ መሰማት፣ እንደዚሁም ምግብ ለመዋጥ ወይም ደግሞ ሲውጡ መቸገር፣ አፋቸው ውስጥ የማቃጠል ስሜት መሰማት፣ በተለይ ከዚህ የምራቅ መቀነስ ጋር ተያይዞ እንደ በርኒንግ ማውስ ሲንድረም ብለን የምንጠራው ወይም ደግሞ ምክንያት አልባ ወይም ደግሞ ሌሎች አጋላጭ ምክንያቶች የሌሉት የአፍ ማቃጠል ስሜት ታካሚዎች ሊኖራቸው ይችላል። እንደዚሁም በተጨማሪ የከንፈራቸው ዳርዳር መሰነጣጠቅ፣ እንደዚሁ ይሄ ማለት የመድረቅ ስሜት መታየት፣ እንደዚህ መጥፎ የአፍ ጠረን ከዛ ጋር ተያይዞ መከሰት። ምክንያቱም በአፋችን ከፍተኛ የሆነ ወይም ደግሞ በቂ የሆነ ምራቅ መኖር በቀላሉ በምላሳችን ላይ ከአፋችን ላይ እንደዚህ መጥፎ ጠረን ሊያስከትሉ የሚችሉ ባክቴሪያዎች እንደዚሁም የምግብ ትርፍራፊዎችን በቀላሉ ወሻውት ያደርጋቸዋል ወይም ደግሞ ከዛ ቦታ ላይ ያነሳቸዋል። ነገር ግን የምራቅ መድረቅ ወይም ደግሞ መቀነስ ሲኖር በቀላሉ መጥፎ የአፍ ጠረን የመከሰት እድሉን ይፈጥራል። እንደዚሁም ሌላው ምልክት እነዚህ ሰዎች ለረጅም ጊዜ በአፋቸው ውስጥ በቂ የሆነ ምራቅ ወይም ደግሞ ፈሳሽ አለመኖሩ ዴንታል ኬሪስ ወይም ደግሞ የጥርስ መቦርቦር እንዲኖራቸው ያደርጋል። በተለይ እነዚህ ሰዎች ብዙ የተቦረቦረ ጥርስና ብዙ ቦታ ላይ የተለያየ ከለር ለውጥ ያላቸውን ጥርሶች ይኖራቸዋል። እነዚህ ሰዎች እንደዚህ አይነት ምልክቶችን ሲያሳዩ በሕክምና መረዳት ወይም ደግሞ ሕክምናዎችን ማድረግ እንችላለን። የተለያዩ የሕክምና አማራጮች ይወሰዳሉ። በተለይ ምክንያቶቹን ማከም ወይም ደግሞ ምክንያቶቹን ማስወገድ የሕክምናው ዋነኛ ተግባር ነው። በተለይ አጋላጭ የሆኑ ምክንያቶች ካሉ እነሱን ማከም፣ ተጓዳኝ በሽታዎች እንደዚሁ ሲኖሩ እነሱንም በበቂ ሁኔታ ማከም፣ እንደዚሁም የላይፍ ስታይል ችግር በተለይ በቂ የሆነ ውሃ ለመጠጣት፣ የአልኮል መጠጣት፣ እንደዚሁም ደግሞ የሲጋራ ማጪስ ሁኔታዎች ሲኖሩ እነዚህን ነገሮች እንዳያደርጉ ታካሚዎች ማድረግ በተለይ ያሉትን ችግሮች ወይም ደግሞ አጋላጭ የነበሩ ችግሮችን ለመፍታት የምንሄድበት የሕክምና አማራጭ ነው። ሌሎች የሕክምና አማራጮች ለምሳሌ የምራቅ መጠን እንዲጨምር ልናደርግ የምንችልባቸው ሁኔታዎች ናቸው። ለምሳሌ በውስጣቸው ስኳር የሌላቸው ማስቲካዎች ታካሚዎች ወይም ደግሞ ታማሚዎቹ እንዲያኝኩ ማድረግ፣ እንደ ዛይሎቶል እንደዚሁም ደግሞ ፈሳሽ በብዛት ሲፕ እንዲያደርጉ ወይም ደግሞ አፋቸውን እየተጉመጠመጡ ማራስ ይኖርባቸዋል። ቅድም ያልናቸውን ችግሮች ወይም ምልክቶች በቀላሉ እንዳይታይባቸው ይረዳል። እንደዚሁም ሌሎች ሎዚንጆች ወይም ደግሞ የሚመጠጡ ከረሜላዎችም ለዚህ ከፍተኛ የሆነ አስተዋጽኦ አላቸው። እንደዚህም አድርገን ታካሚዎች ለውጥ ማያዩ ከሆነ የምራቅ መተኪያዎች ወይም ደግሞ የምራቅ ምትኮችን መጠቀም እንችላለን። እነዚህ የምራቅ ምትኮች ምንላቸው አርቲፊሻል የሆኑ ምራቆች ወይም ደግሞ ሳላይቫ በስፕሬይ መልክ ወይም ደግሞ በጄል መልክ ይዘጋጃል። እንደዚሁም ደግሞ ሞይስቸራይዘር በውስጣቸው ወይም ደግሞ ለአፍ ተብሎ የሚዘጋጁ የአፍ መጉመጥመጫዎች እንደዚሁ አሉ። እነሱን መጠቀም ይቻላል። በተጨማሪም ደግሞ እንደዚሁ ሌሎች መድኃኒቶችን መሞከር እንችላለን። እንደ ፓይሎካርፒን የተሰኙ መድኃኒቶችን መጠቀም ግድ ይላል። በተጨማሪም እነዚህ ሰዎች የጥርስ ንጽህናቸው እንደዚሁም ደግሞ የጥርስ ጉዳታቸው ከፍተኛ ነው። ቅድም እንዳልኳችሁ በአፍ ውስጥ በመጠን ከፍተኛ የሆነ የምራቅ መቀነስ ሲኖር ምራቅ በውስጡ ፍሎራይድ፣ ካልሽየም፣ ፎስፈረስ የመሳሰሉ አዮኖችን ይዛል። ስለዚህ ጥርሶች እነዚህን ግብአቶች አያገኙም ማለት ነው። ስለዚህ በቀላሉ የመቦርቦር እድል አላቸው። ስለዚህ የጥርስን ከፍተኛ አደጋ የመከላከል ሕክምናዎችን በዚህን ሰዓት እጅግ በጣም አስፈላጊዎች ናቸው። ለምሳሌ ፍሎራይድ በውስጣቸው ያላቸው የጥርስ ሳሙናዎችን ታካሚዎች እንዲጠቀሙ ማድረግ፣ እንደዚሁም ወደ ክሊኒክ በየጊዜው እየመጡ ቢያንስ በአመት 2 ጊዜ ወደ ጥርስ ሕክምና እየመጡ የጥርሳቸውን ሁኔታ ቼክ መደረግ፣ እንደዚሁም እየተቦረቦሩ ያሉ ጥርሶች ካሉ ሕክምናዎችን መውሰድ፣ እንደዚሁም ታካሚዎች በተለይ ከዚህ ከምራቅ መቀነስ ጋር ተያይዞ የጥርስ መቦርቦር እንዳይከሰትባቸው ክትትል ማድረግ እጅግ በጣም አስፈላጊ ነው። እንደዚሁም እነዚህ ታካሚዎች በተለይ ከፍተኛ የሆነ የስኳርነት ይዘት ያላቸው መጠጦችና ምግቦችን
ከሜኗቸው ላይ እንዲያስወግዱ ምክርና ድጋፍ ማድረግ እጅግ በጣም አስፈላጊ ነው። እንደዚሁም በተለይ የላይፍ ስታይል ሞዲፊኬሽን ብለን የምንጠራ ወይም ደግሞ ታካሚዎች ችግሩን በሂደት ለመቅረፍ ከሐኪማቸው ጋር በመወያየት አላስፈላጊ የሚደረጉ ነገሮችን ማቆም፣ ለምሳሌ እንደ አልኮል፣ እንደ ሲጋራ የመሳሰሉ እንደዚሁም በአፍንጫ የመተንፈስ ትሬኒንጎችን ታካሚዎች መውሰድ እና በአፋቸው የመተንፈስ ልምድን ማስወገድ ያስፈልጋል። በተለይ እነዚህ ችግሮች ለ3 ወር እና ከዛ በላይ የአፍ መድረቅ ስሜት ሲኖር እንደዚሁም ደግሞ ቅድም እንዳልኳችሁ ጆግራን ሲንድረም ወይም ደግሞ የአይን መድረቅ እንደዚሁም ደግሞ የአፍ መድረቅ ምልክቶች ካሉ ቶሎ ወደ ሕክምና መምጣት፣ በተጨማሪም ደግሞ በብዛት አፍ ውስጥ በፍጥነት የሚከሰት የጥርስ መቦርቦር የሚያጋጥማችሁ እንደዚሁ ከሆነ ወደ ሕክምና ቦታ በፍጥነት መምጣት ያስፈልጋል። በተጨማሪም ደግሞ በጆሮአችሁ ወደ ታች ክፍል እንደዚሁም ደግሞ በአንገታችሁ ስር እባጮችን የምታዩ ከሆነ ወይም ደግሞ የእብጠት ስሜት ካላችሁ ቶሎ ወደ ሕክምና መጥቶ ችግሩ ሳይባባስ ያሉትን ሕክምናዎችን አማራጭ ወስዶ ችግሩን መቅረፍ እንዲሁም ማሻሻል ይቻላል።